قال المصنف رحمه الله أجرمية من علن والخبر قسمان خبر يمن لو نجر قسمان دولت النوع لما قلت دولت كفلا مفرد وغير مفرد مفرد وغير مفرد اللي ببالو مفرد وغير مفرد سيبال يتفلقبت الزقاء ما ليس مثنى ولا جمع አይደለም جمع ያልሆነ مثنى ሁለትዮሽ ያልሆነ جمع ያልሆነ ቃል ሙፍረድ ነጠላ ብለን እንጠራዋለን ማለት አይደለም እዚህ ጋር خبر ላይ ሙፍረድ ያልሆነ ወይም ሙፍረድ ነው አይ غير مفرد ነው የምንለው ስለ ብዛት አይደለም የሚያወራው ስለ ቃላቱ አንድ መሆን ወይ ሁለት መሆን ማለት ነው ما معنى هذا ለምሳሌ ሙፍረድ የሚለው خبر ላይ ማለት ነው ሌላ ቦታ ላይ ስለ ከላም ስናወራ ሙፍረድ ሌላ ጉዳይ ነው እዚህ ላይ አሁን ስለ ሙፍረድና غير مفرد ማለት ምን አይደለም ማለት ነው ስለ ነጠላ ስለ ብዛት ስለ ቁጥር አይደለም ቃላቱ ነጠላ ነው ወይስ ጁምላ ነው ማለት ነው من حيث الجملة والمفرد مثالي مفرد ሲባል محمد محمداني محمدون ይሄ مفرد ይባላል غير مفرد እስከተባለ غير مفرد ማለት جاء زيد ضرب زيد ጁምላዎች ማለት ነው غير مفرد ያልሆነ ሆነ ማለት አንድ ነጠላ ቃል ያልሆነ ጁምላ የሆነ አረፍተ ነገር የሆነ ቃል غير مفرد ይባላል በማን ምን ባብ ላይ ነው ይሄ ሙብተዳና خبر ባብ ላይ مفرد ምንድነው غير مفرد ወይም ነጠላ ያልሆነ የሚባለው ስለ ቁጥር ሳይሆን ጁምላ የሆነ ማለት ነው ጁምላ ማለት جاء زيد ሊሆን ይችላል ظرف ሊሆን ይችላል في زي مثلا في المسجد የሚለው ቃል ሊሆን ይችላል ብቻ ነጠላ ቃል አንድ ቃል ያልሆነ ነጠላ አንድ ቃል ማለት ደግሞ ማለት ነው በዚህኛው ላይ محمد او زيداني او زيدون የሚሉት ቃላቶች ነጠላ ይባላሉ ማለት ነው ስለዚህ ለሁለት ምን ከፍላቸው ከዚህ አንፃር ነው في باب مبتدا والخبر ينقسم الى مفرد وغير مفرد ይባላል ማለት ነው ስለዚህ ሙፍረድ ሲባል ሙብተዳና خبر ላይ እናንተ ነጠላ ሁለትዮሽ ሙሰና ምናምን እንዳትሉ እሱ አይደለም የተፈለጉት ሙፍረድ ሲባል ما ليس جملة ጁምላ ያልሆነ ማለት ነው وغير مفرد ደግሞ ከሆነ ጁምላ የሆነ እንመጣበታለን ጁምላና فالمفرد نحو زيد قائمون ስለዚህ قائمون የሚለው ቃል ምን እንለዋለን ሙፍረድ وغير مفرد ደግሞ ምን እንለው እዚህ ላይ ማንን ታስገቡልኛላችሁ غير مفرد ሲባል ማን ይገባል ልበሉ زي الزيداني قائماني የሚለው ቃል ላይ ዘይዳኒ ቃኢማኒ ሁለትዮሽ ነው ግን ምን ይባላል ሙፍረድ ይባላል ምክንያቱም ዘይድ አንድ ቃል ነው ቃኢማን የሚለው ቃል አንድ ቃል ነው ከዚህ አንፃር ነው ሙፍረድ የምንለው ይሄ ሙብተዳና خبر ባብ ላይ ማለት ነው ቃኢሙን ብንለውም ያው ነው አንድ ቃል ኔትወርክ እየተሰማ አይደለም እንዴ ይሰማል አይደለ ይሰማል طيب ስለዚህ ሙፍረድ ሲባል እዚህ ጋር ማለት ያለብን ይሄንን ነው በሉ ሙብተዳና خبر ላይ እዚህ ጋር ነው ሙብተዳና خبر ላይ في بابي ልበሉ እዚህ ጋር بابي المبتدئ والخبر ላይ خبرን ስናይ ለሁለት ከፍለን ስናይ ሙፍረድና غير مفرد ብለው የሚለዩት ሙፍረድ ማለት
ማ ለይሰ እዚህ ጋር መጥቷል ይመጣል ወደፊት ለይሰ ሙሰና ወላ መጅሙዕ ማለት ለምሳሌ አዘይዳኒ ቃኢማኒ ሙፍረድ ይባላል። ቃኢማኒ ለምንድን ነው ሙፍረድ ያልኩት? አዘይዳኒ አንድ ቃል ነው። ቃኢማኒ አንድ ቃል ነው። አንድ ቃል ነው ማለት ጁምላ አይደለም ማለት ነጠላ ቃል ነው። ነጠላ ቃል ነው ማለት ስለ ሁለት ሰዎች ነው የሚያወራው። ቃሉ ግን አንድ ነው። ቃሉ አንድ ነው። طيب እሺ አዘይዱንም ቢሆን ቃኢሙነ ነሲል ቃሉ ይሄ አንድ ነው። ቃኢሙን አንድ ነው። ግን ስለ ከሶስትና ከዛ በላይ ነው ማዕናው ከዛ በላይ ነው የሚሰጠው። ግን ቃሉ ግን አንድ ነው። ይሄ ምን ይባላል? ሙፍረድ ተብሎ ይጠራል። ምን ባብ ውስጥ? ባቡል ሙብተዳኢ ወል ኸበሪ። ግልጽ ልብ በሉ። ይሄ ባቡል ሙብተዳና ኸበር ላይ ይጠይቃሉ። ይሄን በኋላ ላይ ባቡል ሙብተዳ ኸበር። እሺ ገይሩ ሙፍረድ የሚባለው ባቡል ሙብተዳና ኸበር ላይ ማን ነው? ጁምላ ኢስሚያም ይሁን አው ፊዕልያ ወይም ደግሞ ሸቢህ ምንድን ነው የሚለው ገይሩ ሙፍረድ ሸቢህ እንዴት አላለ? ሸቢህ ቢልጁምላ ሸቢህ ቢልጁምላ ጁምላና እስሚያ ወይም ፊዕልያ ምን ማለት ነው? የድሪቡ ዘይዱን ወይም ደግሞ ዘይዱን ቃኢሙን ወይም ዘይዱን ፊል መስጂድ ስንል ዘይዱን ቃኢሙን የሚለው ሙሉ ምን ይባላል? ጁምላ ይባላል። የድሪቡ ዘይዱን የሚለው ቃል ምን ይባላል? ጁምላ ይባላል። ገይሩ ሙፍረድ ነጠላ አይደለም ማለት ነው። ፊል መስጂድ የሚለው ቃልም ምን ይባላል? ሸቢህ ከዚህ ጋር ሁለት ቃል ስለሆነ ሸቢህ ቢልጁምላ ከጁምላ ጋር የሚመሳሰል ይባላል ማለት ነው። አልሙሂም ገይሩ ሙፍረድ የምንለው አንድ ቃል ያልሆነ ማለት ነው። ማናውን አይደለም የተፈለገው ግልብ በሉ ጁምላ ከመሆኑ አንፃር ማለት ነው። ከሁለት ቃላቶች ከመረከባቸው አንፃር ገይሩ ሙፍረድ ይባላል። አሁን ስለሱ ነው የምናየው ማለት ነው። ስለዚህ ኸበር በሁለት እንከፍለዋለን። የመጀመሪያው ሙፍረድ ነው። ሙፍረድ ማለት ይኸው እንዳየነው ቃኢሙን፣ ቃኢማኒ፣ ቃኢሙነ خلاص። ገይሩ ሙፍረድ ከሆነ ግን አርባዓቱ አሽያ አራት አይነት ናቸው። የመጀመሪያው አልጃር ወልመጅሩር ጃርና መጅሩር ወዘርፍ ظرف الزمان وظرف المكان መጣበታለን። والفعل مع فاعله ፊዕልና ፋዒል ወይም ደግሞ ፊዕልና ናኢብ الفاعل ይሄ ሁለቱንም ያስኬዳል። مع فاعله مع ናኢብ الفاعل ቢሆን ችግር የለውም ሁለቱ طيب። ምክንያቱም مع فاعل ሲል ናኢብ الفاعل ማይተናል እሱ መካተት ስላለበት ነው። مع فاعله ያሳጠረብን። ስለዚህ ምን ሆነ አለበት? مع مرفوعه ቢለው ጥሩ ነበር። እዚህ ጋር مع فاعله ብለን ደግሞ እንደገና እንጨምርበታለን ማለት ነው። والمبتدا مع خبره ሙብተዳና ኸበር። ስለዚህ ስንት አይነት ቆጠር? ጀር ወመጅሩር 1፣ ዘርፍ 2፣ ወፊዕል مع فاعله 3፣ والمبتدا مع خبره 4። ስለዚህ በአራት አይነት መልኩ ምን ይመጣል? ኸበር ይመጣል። ምን ከሆነ ገይር ሙፍረድ ነጠላ ማን ነው? ገይር ሙፍረድ ከሆነ ከሙፍረድ ውጪ ከሆነ ሙፍረድ ማለት እዚህ ጋር ምን ለማለት እንደሆነ እናያለን አይተናል ማለት ነው። ናሁ ቀውሊከ ዘይዱን ፊዳሪ ይሄ ምን ይባላል? ሸቢህ ቢልጁምላ ወይም ደግሞ ጃር ወመጅሩር ይባላል። ይሄ ወዘይዱን ዒንደከ ከተባለ ደግሞ ይሄ ኸበሩ በዘርፍ የተካበረ ነው። ዘርፍን ይባላል። ዘርፍ ማለት ውስጥ የሚል ማዕና የሚይዝ ውስጥ አንተ ዘንድ የሚለውን ማዕና የሚይዝል ነው። ዘርፍ መካን ሊሆን ይችላል፣ ዘመን ሊሆን ይችላል። ወዘይዱን ቃመ አቡሁ የሚለው ቃል ቃመ አቡሁ ጁምለተል ፊዕልያ ይሄው ወልፊዕሉ مع فاعل አለ ጁምለተል ፊዕል በፊዕል ጀመረ። ዘይዱን ቃመ አቡሁ ኸበሩ ቃመ አቡሁ ነው ጁምላው አጠቃላይ። ይሄ ምን ይባላል?
ጁምላ ይባላል። ነጠላ ቃል አይደለም። ኸበሩ ነጠላ ነው እንዴ? አይደለም። ቃመ አንድ ቃል ነው፣ አቡሁ ሌላ ቃል ነው። እዚህ ጋር ቃኢሙን ስንል ነጠላ ነው። ዘይዱን ቃኢሙን፣ ቃኢማኒ አንድ ነው። ወዘይዱን ጃሪየቱሁ ዛሂበቱን ሲል ጁምለተል ኢስሚያ ነው። በምን አወቅን? ይኸው ጃሪያ ስም ነው ማለት ነው። ስለዚህ ይሄ ጁምላው አጠቃላይ ለዘይድ ላልነው ለሙብተዳችን ኸበር ሆነ ማለት ነው። ስለዚህ ኸበራችን ነጠላ ሊሆን ይችላል፣ እንደዚህ አይነት ጁምላም ሊገጥመን ይችላል ማለት ነው። ስለዚህ ለዛ ነው ይሄን ማየት የሚያስፈልግ። ወደ ሸርሕ ስንገባ አሸርሑ አልኸበሩ ነውዓኒ ሙፍረዱን ወገይሩ ሙፍረዲን። ነጠላ አለ፣ ነጠላ። አሁን ልብ በሉ፣ ነጠላ ማለት ፊ ባቢል ሙብተዳ ወልኸበር ነጠላ ሲባል የተፈለገው ሙሰና ወይም ጀምዕ የሆነ ማለት አይደለም። ምን ማለት ነው? ፈልኸበሩ አልሙፍረዱ ሁወ ማ ለይሰ ጁምለተን፣ በቃ ይሄ ነው። ወላ ሸቢሃ ጁምለቲን። ማ ለይሰ ጁምላ ማለት ልብ በሉ እዚህ ጋር እስምያም ይሁን ፊዕልያ። እቺ ማስታወሻ ትይዛላችሁ፣ ታዕሊቅ ታደርጋላችሁ። አንድ ቁጥር አውጡና እስምያ አምካነት ጁምላው እስምያ ሊሆን ይችላል፣ መሆን የለበትም። ሙፍረድ የምንለው እስምያም ይሁን ፊዕልያ መሆን የለበትም። ጁምላ ሲባል ሁለት ነው የተፈለገው። ወላ ሸቢሃ ጁምለቲን፣ ሸቢህ ቢል ጁምላ መሆን የለበት። ሸቢህ ጁምላ ማለት ነው ከጁምላ ጋር የሚመሳሰል ማለት ነው። እነዛ እነማን ናቸው? ሁለት ቁጥር ታውጡና ጃር ወመጅሩርና ظርፍ ይሆናል ማለት ነው። እነዚህ ሸቢህ ቢል ሙዳፍ ቢል ጁምላ። እየተሰማችሁ ነው? ግን እውነትም የተሰማችሁ አንቺ የተሰማሽ አይደለም ፍርዶስ? طيب እንቀጥል። ስለዚህ ጃር ወመጅሩር እና ظርፍ ምን ይባላሉ? ሸቢህ ቢል ጁምላ። لماذا سمي هذا شبيه بالجملة ከተባለ እንደ ጁምላ ሙሉ ማዕና ስለማይሰጡ ነው። እሺ ሙፍረድ እንዳንላቸው ደግሞ ሁለት ቃል ናቸው። አንድ የተለያየ ቃል ይዘው መጣዋል። ሙፍረድ እንዳንላቸው የተለያየ ቃል ይዘው መጣዋል። ፊል መስጂድ ፊል ዳሪ ስንል ጃር ወመጅሩሩ ሐርፍ ጀር አለ፣ መጅሩሩ አለ፣ ሁለት ቃል ነው። ነጠላ እንዳንለው ማለት ነው። ጁምላ ነው እንዳንለው ደግሞ ሙሉ ማዕና የተሟላ አይሰጠንም። ሸቢህ ነው፣ ይመሳሰላል ነው ከቅርጽ አንፃር። ظርፍም የምንለው ጁምላ ነው እንዳንለው ማዕናው የተሟላ ያለ። ለምሳሌ ዒንደከ ምንላቸው፣ አማመከ ምንላቸው ቃላቶች ظርፍ ምንላቸው ስለ ዘመን ወይም ቦታን የሚጠቁሙ ናቸው። ወይ እንደዛ እንዳንላቸው ሙሉ ማዕና አይሰጠንም። ዒንደከ ስንል ምንም አንተ ዘንድ ምን ይሁን የተሟላ ማዕና አይሰጠንም። አይ መነጥላ ቃል ነው በቃ እንዳንል ደግሞ ሁለት ቃሎችን ሁለት ቃል ስለሚይዝልን ማለት ነው። ስለዚህ አጠቃላይ ዞሮ ምን ይባላሉ? ሸቢህ ቢል ጁምላ ይባላሉ ማለት ነው። አልሙሂም እነዚህም ኸበር ሆኖ ይመጣሉ። ኢስሚያም ፊዕልያም ኸበር ሆኖ ይመጣሉ። ግን አመጣጣቸው ይሄ ኸበር ሆኖ ሲመጣና ይሄ ኸበር ሆኖ ሲመጣ ይለያያል፣ እናየዋለን ማለት ነው። እዚህ ጋር ጠቅላላ አድርጎ ነው የሚያስቀምጠው፣ እኛ ግን በተና አድርገን ማየት ያስፈልገናል ማለት ነው። طيب نحو قولي ከምን አለ ዘይዱ ቃኢሙን፣ ይሄ ምን ይባላል? ሙፍረድ ነው፣ ግን ማዕናው ሲታይ ብዙ ነው። ዘይዶች ቃኢሙን የቆሙ ናቸው ሲል ማዕናው እኮ ብዙ ነው። ቃላቱ ግን እዚህ ፊ ባቢል ሙብተዳ ወል ኸበር ከተባላችሁ ፊ ባቢል ሙብተዳ ወል ኸበር ሙፍረድ የምንለው ምንድን ነው? ገይሩ ሙፍረድ የምንለው ፊ ባቢል ሙብተዳ ወል ኸበር ከተባላችሁ ሙፍረድ የሚባለው በፊ ባቢል ሙብተዳ ወል ኸበር ማለሰ ጁምለተን ወላ ሸቢህ ቢል ጁምላ ትላላችሁ። ገይሩ ሙፍረድ ከሆነስ ከተባላችሁ ደግሞ ገይሩ ሙፍረድ ከሆነማ አልጃር ወመጅሩር ظርፍ ሙብተዳ ወኸበር ወፊል ፋዒል አው ናኢብ አልፋዒል ትላላችሁ ማለት ነው። طيب ወልኸበሩ ገይሩ ሙፍረድ ነውዓኒ፣ ሁለት አይነት ነው። ጁምለቱን ወሽብሁ ጁምለቲን። ጁምላ አለ፣ ጁምላን የሚመስል አለ። ጁምላ ለብቻ እናያለን፣ ሸቢህን ቢል ጁምላ እናያለን። ወልጁምለቱ ነውዓኒ፣ ቅድም ያየነው እስሚያ ፊዕልያ ይኸው እዚህ ጋር አይተናቸዋል እኛ። فالاسمية هي التي تبدأ باسم
በስም የምትጀመር ናት። ወይም ደግሞ ፈሊስሚየቱ እስሚያ ምንላት هي التي تبدأ باسم በስም የምትጀምር ናት። ናሁ ዘይዱን ይሄ ሙብተዳ ነው። አሁን ስለ ኸበር ነው እያወራን ያለው። ኸበሩ በስም የሚጀምር ኸበር ማለት ነው። አሁን ምንድን ያለው ኸበር ሁለት አይነት ይሆናል። ልብ በሉ እዚህ ጋር እስሚያና ፊዕልያ። እስሚያ ከተባለ አሁን ጁምላ ነው አይደል እያወራን ያለው። ኸበሩ ጁምላ ይሆናል፣ አረፍተ ነገር ማለት ነው። አረፍተ ነገር ሲሆን ሁለት አይነት አረፍተ ነገር ደግሞ እኛ ተምረናል። ሁለት አይነት አረፍተ ነገር ተምረናል። አንደኛው ጁምለቱል እስሚያ፣ ሁለተኛው ደግሞ ጁምለቱል እስሚያ። ጁምለቱል እስሚያ ማለት በስም የጀመረችው ጁምላ ማለት ነው። ዘይዱን አለ ይሄ ሙብተዳ ነው። ኸበሩስ ጃሪየቱሁ ዛሂበቱን ሲል ጃሪየቱ ምንድነው? ሙብተዳ ነው ማለት ነው። ሙብተዳ ነው ማለት ነው። ዛሂበቱን ኸበር ነው። ልብ በሉ ጃሪየቱ ሀዋ ተነጋግረናል። ማንኛውም ضሚር ኩሉ ضሚሪን ኢተሰለ ቢስሚን ፈሁወ ሙዳፉን ኢለይሂ هذا قاعدة مضطردة يا زوزن بلاችሁ ምንም የሚወጣ ቃይዳ አይደለም። ኩሉ ضሚር اتصل باسم فهو مضاف إليه والمضاف إليه مجرور وهذا الضمير مبني نقول في إعرابه في محل جر مبني على الضم أو الكسر أو السكون እንዳያችሁት ማለት ነው። ስለዚህ ምን እንያዝ? ኩሉ ضሚር ኩሉ ضሚር ያዙት። ይህ ማስታወሻ ضሚርን اتصل باسم فهو مضاف إليه نحو قولك مثالي جاريته بيته غلامه ربه رسوله أو إلى آخره رسوله ايش هانا يا رجل ليلا ما ركتش ربك ربكما ربكم ربك بيتك 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 بيتها ማንኛውም كله ማንኛውም ضمير اتصل باسم በስም ላይ ከተቀጥሎ ከመጣ እንደዚህ ልክ ያው እንዳያችሁ اتصال መሆን አለበት። اتصل باسم فهو مضاف اليه ኢራብ ስናረጋው በይት የሚለው ቃል على حسب ما قبله ما قبሉን አይተን ኢራብ እናረጋዋል። ما قبሉ ረፍ የሚያረጋው ከሆነ ረፍ፣ ነስብ የሚያረጋው እናረጋለን። ከዛ በኋላ ያለችው ضمير ግን ስም ላይ ከሆነ የመጣችው فهو مضاف اليه والمضاف اليه ደግሞ ሁልጊዜ መጅሩር ነው የሚሆነው። አሁን ይሄ መብንይ ስለሆነ الهاء ضمير متصل بيت كونه بيت مضاف الهاء ضمير متصل مبني على الضم في محل جر مضاف اليه مضاف اليه ሁልጊዜ መጅሩር ስለሆነ ማለት ነው። فهو مضاف اليه مضاف اليه والمضاف ደግሞ ሁልጊዜ ምንድነው مضاف اليه መጅሩር ነው ማለት ነው። ስለዚህ ቃይዳ ትይዛላችሁ። ስለዚህ ይሄንን ከያዛችሁ ወደዚህ ስንመጣ ጃሪየቱ مضاف الها ضمير متصل مبني على الضم في محل جر مضاف إليه هم بازنوا قاعدة معناتها. ስለዚህ زيد مبتدا جارية مبتدا ثاني جارية مضاف الها ضمير متصل مبني على الضم في محل جر مضاف إليه. ذاهبة خبر مرفوع على مصرفه ضمة ظاهرة. وجملة من المبتدا والخبر في محل رفع خبر لمبتدا الأول. لببالو زيدون عليكم سلا زيد الأوران أياجو زيدون ما بالو زيد جاريته كو ذاهبة الناس أياجو جملة تخبرت محمد
ረሱሉላህ እንደምትሉት ማለት ነው። ወይም ደግሞ እሱ እንኳን ኡስታዝ ግን አለ ምን ማለት ነው? የተሰማችሁ አይደለ? طيب ዘይዱን ጃሪየቱሁ ዛሂበቱን አው ዘይዱን አቡሁ አባቱ እኮ አቡሁ ዓሊሙን ስለ ዘይድ እያወራ ነው። ስለ ዘይድ ምን አባቱ ዓሊም ነው። ዘይዱን አቡሁ ዓሊሙን እያልን ነው። ጃሪየቱሁ ዛሂበቱን እያልን በጁምላ ስለ ዘይድ እያወራ ነው ማለት ነው። የዚህን ጊዜ ኢዕራቡ እንዴት ነው የሚሆነው? ዘይዱ ሙብተዳ ሙብተዳውን መርፉዕ ወዓላመቱ ረፍዒሂ وعلامة رفعه ضمة ظاهرة هي ግልጽ ነው። አሁን ሙብተዳ አለፈ። ሁለተኛ ድጋሚ ስመጣ ጃሪየቱሁ ሙብተዳውን ሳኒ ጃሪየቱ ሚለው ሁለተኛው ሙብተዳ አሳኒ ሁለተኛ ሙብተዳ ነው። ለማን ነው ግን ሙብተዳነቱ? ለአጠቃላይ ሰው ለዚህ ከዚህ አንፃር ይሄ ሙብተዳ ነው። ምክንያቱም ጁምለቱል ኢስሚያ ኸበር መጣ። ጁምለቱል ኢስሚያ ማለት ሙብተዳና ኸበር ማለት ነው። አሁን ድጋሚ ሙብተዳ አለ። ሙብተዳውን ሳኒ መርፉዕ ወዓላመቱ ረፍዒሂ ضመቱን ዛሂራ እንላለን ማለት ነው። طيب ጃሪየቱ ሙዳፍ جارية مضاف والهاء ضمير متصل في محل جر مضاف إليه مبني على الضم እናረጋዋለን ማለት ነው። መብኒ ያለ الضم እናረጋዋለን። طيب ሙዳፍ ሙዳፍ ኢለይሂ ማለት ነው። ቅድም ተነጋገርነው ቃይዳችን ማንኛውም ضمير ከስም ጋር ከተቀጠለ ሙዳፍ ኢለይሂ ነው ብለናል። ሙዳፍ ኢለይሂ ደግሞ መጅሩር ነው፣ ሁልጊዜ ጀር ነው የሚሆነው። ይሄ ደግሞ መብኒ ስለሆነ في محل ጀር እንለዋለን። ዛሂበቱን ያለው ደግሞ ኸበር ጃሪየቱሁ ማን ነው? ዛሂበቱን ያለው ደግሞ ዛሂበቱን ኸበር ለማ ሊሙብተዳ አሳኒ ለሁለት ሙብተዳ የመጀመሪያው ሙብተዳ አለ ነው አይደል? ሙብተዳው አልአወል ሙብተዳው አሳኒ ማን ነው? ጃሪየቱ የዚህ ኸበር ማን ነው? የጃሪየቱ ዛሂበቱን የዚህ ኸበር ጁምላው ይሄ ማለት ነው። ሙብተዳና ኸበር ማለት ኸበር ነው። ሙብተዳው ሳኒ መርፉዕ ወዓላመቱ ረፍዒሂ ضመቱን ዛሂራ እንላለን ማለት ነው። አሁን ለዚህ ኸበር አግኝተናል። ጁምላ ጃሪየቱ ሙብተዳ ሳኒ ዛሂበቱን ኸበር አይ ዘይድ ስለ ዘይድ ያወራው ጁምላ ግን ማን ኸበር አላመጣንም። ስለዚህ ኸበሩ ማን ነው? የዘይድ ጃሪየቱ ዛሂበቱ ያለው ጁምላ። ስለዚህ ምን እናድርገው? ወልጁምለቱ እቺ ናት መጨረሻ ላይ ወልጁምለቱ ሚነል አልሙብተደኢ አሳኒ ሁለተኛው ሙብተዳና ወልኸበር ኸበሩ ጁምለቱን ልብ በሉ ጁምላ ነው። እስሚየቱን ፊ መሐል ረፍዕ የሚሆነው ፊ መሐሊ ረፍዒን ኸበር ሊሙብተዳ አልአወል ታረጉታላችሁ ማለት በቃ ሌላ ነገር የለውም። وجملة من المبتدأ والخبر وجملة من المبتدأ الثاني والخبر جملة اسمية في محل رفع
ኸበር ለሙብተዳ الأول ጁምላው አጠቃላይ ለሙብተዳው የመጀመሪያው ሙብተዳ ኸበር ሆኗል። ጁምላው ስለ ሙብተዳው በጁምላ መልክ በአረፍተ ነገር መልክ አወራን። እስከዛሬ ደግሞ በነጠላ ነበር ነው ዘይዱን ቃኢሙን፣ ዘይዱን ዓሊሙን፣ ዘይዱን ፋዲሉን። አሁንስ ዘይዱን አቡሁ ቃኢሙን፣ ዘይዱን ጃሪየቱሁ ዛሂበቱን፣ ዘይዱን አኹሁ ዓሊሙን እያል ማውራት እንችላለን ማለት ነው። ስለዚህ በዚህ መልኩ ስለዚህ የዚህን ጊዜ ኸበሩ ማን ነው ሲባል ጁምላው ይሆናል ማለት ነው። በጁምላው ደግሞ ስናየው ዘይዱን ቃኢሙን ዘይዱን ጃሪየቱ ዛሂበት የሚለው ጁምላው ደግሞ ምንድነው? እስሚያ ነው ፊዕልያ? እስሚያ ነው። ስለዚህ አጠቃላይ ጁምላው ምን ይባላል? ኸበር ይባላል። ፊ መሐሊ ረፍዒን ኸበሩ ለሙብተዳ አልአወል እንላለን ማለት ነው። ዋዲህ ይሄ ግልጽ ነው። ወደ ፊዕሉ ስንሄድ ጁምለተል እየገባችሁ እስኪ ገብቷችኋል? ይሄ አን ቃለ ወልፊዕልየቱ ሂየ አለቲ ተብደኡ ቢፊዕሊን በፊዕል የምትጀምር ኸበር። ልብ በሉ ስለ ሙብተዳ አይደለም የሚያወራው። ሙብተዳ ስም ሆነ ጨረሰ። ግን ኸበሩ ሁለት አይነት ነው ብለናል። እስሚያና ፊዕልያ። ፊዕልያን እስሚያን ጨረስን። ፊዕልያ ደግሞ ከሆነ ዘይዱን ቃመ አቡሁ አባቱ ቆመ። አያችሁ ዘይዱን አባቱ ቆመ። የማ የዘይድ አቡሁ ቃመ አቡሁ ሀዋ ወደ ዘይድ ትመለሳለች ማለት ነው። ፈልጋል አሁን ጁምለቱል ፊዕልያ ነው። ዘይዱ ሙብተዳ አለው። ዘይዱ ሙብተዳ ቃመ ፊዕሉ ማዲ የሚያለፈት አቡ ፋዒል መርፉዕ ወዐለመቱ ረፊዕ አልዋው لأنه من أسماء الخمسة أسماء الخمسة ስለሆነ ማለት ነው። አቡ ሙዳፍ الها ضمير متصل مبني على الضم مضاف إليه في محل جر